ኡፍ ፀሐዩ ፀሐይ አይደለም። ወይኔ መንገድ ላይ ነኝ እየሄድኩ ነው ሐኪም ቤት ዱአ አድርጉልኝ ጓደኞቼ። ፀሐዩ ፀሐይ አይደለም። ወይኔ ወይኔ ደግሞ ርቀቱ አስባችሁታል? ከነሲ በመንፎ ማነው ቤራ 60 ብር ነው ኖርማን ታክሲ አስባችሁታል? ወይኔ በጣም ሩቅ ነው። እና የኛ ታክሲ ቢሆን ሰው ነው። አሁን ልገባ ነው መስተሽፋው ማለት ነው። በስንት መከራ ደረስኩኝ። ያ አላህ ላላ መስተሽፋ ይኸው ደረስኩኝ። ዛህማው ዛህማ እንዳይመስላችሁ ያ ረቢ ደረስኩ። አሁን ዛህማ ነው፣ ሰው አለ። ምን እንደሚባል አላውቅም። ሐኪም ቤቱ ደረስኩኝ። ዶክተሯ ትኑር አትኑር አላውቅም። أهلين هذا دكتور ما جات دكتور زي الحين يجي الساعة 5 እዚህ ክፍል ያለችዋ አልመጣችም። እዚህ ክፍል ነው ቆጠሮዬ የዶክተሯ ማለት ነው። ገና አልመጣችም። ውቤራ ሐኪም ቤት ነው። ለማንኛውም አሳድሰውታል። አሁን እንደ ድሮ አይደለም፣ በጣም ነው ያሳደሱት። ፏ አድርገውታል። ድሮ ጠባብ ነበር፣ አፈራርሰው አሳደሱት። ብር ካለ ምን ችግር አለ? ድክም አለኝ እላችኋለሁ። ከነሲብ ነው የመጣሁት፣ ከነሲብ ውቤራ። ያ አላህ 1 ሰዓት እንዴት እንደደከመኝ። 60 ብር ታክሲ ሲሄድ 60 ስመጣ 60። የታክሲ እንኳን 1 ብር አልሰጠችኝ የሚቺ ርኩስ። ወይኔ አላበኝ ድክም አለኝ ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። ዱአ አድርጉልኝ። አሞኛል ወላሂ፣ በጣም ደክሞኛል ወላሂ። የምሬን ነው የምነግራችሁ። በጣም ነው የደከመኝ። አሊሚ ጋር ሴትዮዋ ሰዓት 50 ነው የምትመጣው ዶክተሯ። ስንት ሰዓት ነው አሁን? ካልሆነ አሊሚ ጋር ሄጄ ቡና ጠጥቼ ልምጣ ባካችሁ። አስጠላኝ። አሊሚ ጋር ልሄድና ሰዓት 50 አሁን ገና ነው። ሄጄ ቡና ጠጥቼ ልምጣ። ዶክተሯ የለችም፣ ሸበካም ስላለ እዛ ሄጄ ቡና ጠጥቼ ልምጣ መሰለኝ። እዛ ሰውም የለም ዛሬ። ወይኔ ቅዳሜ ቀንና ጁማ ቀን ዛህማ ነው ብታዩ። እና ሄጄ ቡና ጠጥቼ ልምጣ መሰለኝ አልሚ ጋ። እና የውላችሁ አላህ አፊያ አድርገን ማለት ነው፣ ከአፊያችን ጋር ያገናኘን ማለት ነው። በጣም ከባድ ነው ወላሂ። የሰው ልጅ እንደው ጤና ቀላል ነገር አይደለም። ሽንት ቤት ልሂድ፣ ሽንቴንም ልሽ ነው ጎብኘት ትባረክ። ሽንት ቤቱ ነው ሽንት ቤቱ እንዴት አባታቸው እንዳሳመሩት ልነግራችሁ አልችልም። ይሄ ሽንት ቤታቸው ነው። እንዴት እንደደከመኝ ወላሂ፣ እንዴት እንደደከመኝ። ይኸው ካሜራማንም የለኝ፣ ራሴ ነው የምቀርጸው። ፀሐይ እንዳይመስላችሁ ጋይስ። ይኸው መጣሁ ማለት ነው። ቅድም ፓርቱ 1 ሰርቼላችሁ ነበረ ቪዲዮ። ወደ ሆስፒታል ልሄድ ነው ምናምን ብዬ ይሄ ሆስፒታል መጣሁ ማለት ነው። ይሄ ፓርቱ 2 ነው፣ ቪዲዮ እንዳይረዝም ማለት ነው። ይሄ ደግሞ ነገ ነው የሚፖሰተው። ይኸው ሽንት ቤታቸው አሳድሰውታል። በፊት ወሰክ ነበረ ብታዩ። ድክም አለኝ እናንተ። ፀሐይ አይደለም። ወይኔ ዘሙካ ከጤናሽ ያገናኝሽ በሉኝ፣ ከአፊያሽ ያገናኝሽ በሉኝ። እሺ ዱአ አድርጉልኝ ሙስሊም እህቶቼ። ያዘናችሁብኝ ሰዎች ካላችሁ ይቅር በሉኝ። አይታወቅም፣ የሰው ልጅ እኮ በምን እንዳስከፋኋችሁ ባላቅም እንግዲህ። እና ይቅርታ አድርጉልኝ፣ ዱአ አድርጉልኝ። ዶክተሬን እየጠበቅኩ ነው። 5 ሰዓት ነው የምትመጣው ተብሏል። ሰዓት 50 ማለት ነው። ከቤት የወጣሁት ሰዓት 40 ከምናምን ነው። አሁን ያው ሰዓት 50 ደርሷል። አሁን ትመጣለች። ታክሜ ወደ አልሚ ሄዳለሁ። ትንሽ እዛ ረፍት አድርጌ ላይቭም ገብቼ ወይንም ቪዲዮ ሰርቼ ወይም የሰራሁትን ቪዲዮ ፖስት አድርጌ ምናምን እንገናኛለን። በጣም ደክሞኛል በነገራችን ላይ። ምግብ እንኳን አራበኝም፣ ግን ቡና ጠጣለሁ አልሚዬ ጋ ሂጄ ማለት ነው። ሸበካ አለ እዛ። ልክ ሲሄድ ዋይፋይፉ ይሰራል እዛ ስደርስና እና ዋይፋይ ስላለ 1 ሰዓትም ቢሆን እስቲ ላይቭ ገባላችኋለሁ ማለት ነው። እና ይኸው ድክም ብሎኛል፣ አልቦኛላችኋለሁ። ባይ ባይ። እንግዲህ ያለውን ነገር ከዶክተሬ ጋር የምትሰጠኝን መድኃኒት የምትለኝን ነገር አብረን እንገናኛለን። እስከዛ ድረስ ባይ ባይ። ደህና ሁኑ። እሺ፣ እወዳችኋለሁ። ይኸው ቅቅሌ መጣ ማለት ነው። መስተሽፋ ሂጄ ብታዩ ርቦኝ። ያው ውቤራ መሀል ጀዋላት ማሂር ምግብ ቤት ይባላል። ግን አሁን ብዙም ገበያ የላቸውም። ብዙ ሰው ስለከፈተ በየቤቱ ምግብ ስላለ አልሚ የለችም፣ እጃዛ ናት አሉ። የለችም አሉ እና በጣም ርቦኝ ሐኪም ቤት ሄድኩና
ልብላ እንጂ የመዳም ቅመሞች አትብሉና ለማንም ለአብርሽ ለሁለት ታያላችሁ ገንዘባችሁን አባክኑ ማለት ነው። አያችሁ አብርሽ ሩታ እያላችሁ ማለት ነው። እና ስለዚህ ብሉ ለራሳችሁ። ገንዘብ እንደሆነ ጣፊ ነው። ያው እየሰራው ለሐኪም ነው። ያው ያመጣሁትን መድኃኒት ተመልከቱ። ፌስታል ሙሉ አንላ ከመድኃኒት ይጠብቀን ማለት ነው። እና ብሉ። መብላት የመሰለ ነገር የለም እላችኋለሁ። እሺ ብሉ። መብላት የመሰለ የለም። እናንተ ከመዳም ኩሽና ሳትወጡ ለማንም ትቀልባላችሁ። አንድ ቀን እንኳን ደህና ሆቴል ሄዳችሁ ምግብ አትበሉ። ስለዚህ እኛ ቢያንስ እንኳን ድሮ የተሸወርነው ይበቃልና አሁን ለራሴ ነው እንጆይ ማድረግ የጀመርኩት ለራሴ ነው። እሺ ስለዚህ ብሉ። መብላት የመሰለ ነገር የለም። ብሉ። እሺ የበላና የተማረ ወርቁ አይወርቅም። ብሉ ማለት ነው። እና እሺ እኔ ቆንጆ ሜቢ ሻይ በቅቅል ብለው እንዳይስቁብኝ ሻይ በቅቅል ብላችሁ እንዳስቁ። ይኸው ሻይ ያመጣሁት ማለት ነው። ስላመመኝ ሆዴን ትኩስ ነገር ፈልጌ ነው ማለት ነው። ሆዴን ስላመመኝ የሚያቃጥል ነገር ፈልጌ ነው። ቀዝቃዛ ነገር መጠጣት አልፈልግም ማለት ነው። ፕሬድ ላይ ስለሆንኩ ለዛ ነው። እና ተመስሎ ይሄን ይመስላል። ኑ ብሉ ማለት ነው። በጣም ርቦኛል በነገራችን ላይ ምን እንደማወራ አላውቅም። እና ይሄን ይመስላል። ይመቻችሁ፣ ብሉ። ዝም ብላችሁ እዚህ ማንንም አቀልቡ። አብርሽ ሩታ እያላችሁ አትጃጃሉ። እሺ ይሄን ይመስላል። ይመቻችሁ። ባይ ባይ።